እንደምናችሁ ልጆች ደህና ናችሁ? ዛሬ ደግሞ የምነግራችሁ ተረት ስለ ሁለት ጓደኛሞች ነው። ጦጣና ዝንጀሮ በሚል ከዕለታት አንድ ቀን ጦጣ ዣንጥላ ይዞ ወዲያ ወዲህ ሲል ዝንጀሮ መንገድ ላይ ያገኘውና እንዴ ጦጣ ለምንድን ነው በዚህ ቆንጆ በሆነ ደስ በሚል ፀሐይ ዣንጥላ የያዝከው? እንዴ ፀሐይ እኮ ጥሩ ነው ላንተ ይለዋል። ከዛ በኋላ ጦጣም ኧረ እባክህ ተወኝ እንደው ይሄ ዣንጥላ በጣም አናዶኛል ዛሬ አልዘጋ አለ። ስለዚህ እኔ ደግሞ ሁሌ ዣንጥላ ይዤ ነው ከቤቴ የምወጣው ዝናብ ከዘነበ ብዬ፣ ግን በቃ ማጠፍ ስላልቻልኩኝ ዘርግቼው እየሄድኩ ነው ይለዋል። ዝንጀሮም አሰብ ያደርግና አንድ ዘዴ አለ ልንገረህ ይለዋል። አዎ ንገረኝ ይላል ጦጣ። ከዛ ዝንጀሮ ምን ይላል? ዣንጥላው ላይ እኮ ቀዳዳ ብታበጅ ፀሐይዋ በቀዳዳው ትገባና ሞቅ ታረጋለች ይለዋል። ጦጣም በአዲሱ ሐሳብ ደስ ይለውና በጣም አመሰግናለሁኝ ጓደኛዬ፣ እኔም እንደዛ አደርጋለሁ እሺ አለና ቶሎ ወደ ቤቱ ሄደና መቀስ ይዞ ዣንጥላው ላይ ቀዳዳ ያበጅለታል። ከዛ በኋላ ተመልሶ ከቤቱ ወጥቶ ዣንጥላውን ይዞ በእግሩ መሄድ ጀመረ። ከዛ በኋላ ግማሽ መንገድ ሲደርስ ፀሐዩ በቀዳዳው በኩል ሲገባ ሰውነቱን ሞቅ ሲያደርገው በጣም ተደሰተ። ጥሩ ውሳኔ ነው የወሰንኩት አለና መንገዱን ይቀጥላል። ከዛ በኋላ ድንገት ደመና ፀሐይን ከለለው። ከዛ ደግሞ ትንሽ እንደሄደ ደግሞ ዝናብ ጠብ ማድረግ ጀመረ። ከዛ ሳያስበው ኃይለኛ ዝናብ ወረደ፣ ዶፍ ጣለ። ያኔ ጦጣ በዣንጥላው ቀዳዳ በኩል የሚገባው ዝናብ ራስ አደረገው። በጣም እየተናደደ ሮጦ ወደ ቤቱ ገባ ይባላል። አያችሁ ልጆች፣ ጓደኞቻችሁ ሲመክሯችሁ አንዳንድ ጊዜ ጥሩ ምክር ሊመክሯችሁ ይችላሉ። አንዳንድ ጊዜ ግን ጥሩ ያልሆነ ምክር ሊመክሯችሁ ይችላሉ። ስለዚህ ምንድነው ማድረግ ያለባችሁ ልጆች? ጓደኞቻችሁ ምክር ሲመክሯችሁ ያን የተባላችሁትን ነገር ከማድረጋችሁ በፊት ይሄ ነገር ልክ ነው እንዴ፣ ያለኝ ነገር ጥሩ ነው እንዴ ብላችሁ አስባችሁ ጥሩ ነገር መሆኑን ካወቃችሁ በኋላ አድርጉ። አለበለዚያ እንደ ጦጣው ትሆናላችሁ። ጦጣው ያንን የመሰለ ዣንጥላውን ቀዶ በዝናብ ተደበደበ። ስለዚህ ጓደኞቻችሁ የሚሏችሁ አንዳንዱ ትክክል ጥሩ ቢሆንም ሌላው ደግሞ ልክ ያልሆነ ስለሚሆን በደንብ አስባችሁ ነው መወሰን ያለባችሁ ለማለት ነው። እንግዲህ በጣም አመሰግናለሁ ልጆች። የሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ።